ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ዛሬ በአዲስ ቪዲዮ ተገናኝተናል። ለዛሬ ያስኩላችሁ ቪዲዮ ተንቀሳቃሽ ዋይፋይ ራውተሮችን ፓስወርዳቸውን በስልካችን እንዴት አድርገን መቀየር እንደምንችል አሳያችኋለሁ። ከዛም ውጪ ደግሞ የኛን ዋይፋይ ማን እንደሚጠቀም እንዴት አድርገን ማወቅ እንደምንችልና ማንኛውም ሰው የኛ ዋይፋይ እንዲጠቀሙ ማድረግ ብንፈልግ እንዴት አድርገን ብሎክ ማድረግ እንደምንችል በዚህ ቪዲዮ አስመለክታችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲሶች ልጆች ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮታችሁ ከወደዳችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። በቀጥታ ወደ ቪዲዮ ልግባ። በመጀመሪያ ደረጃ ይሄን ነገር ለማስተካከል በአፕሊኬሽን ነው የምናስተካክለው። ስለዚህ ፕሌይ ስቶር ላይ ትሄዱና አፕሊኬሽኑን ታወርዱታላችሁ። ሰርች ባሩ ላይ እንሄድና ሂዋዌ ራውተር ብለን እንጽፋለን። በመጀመሪያ ደረጃ ልክ እዚህ ጋር እንደማሳያችሁ ማለት ነው። ሂዋዌ ዋይፋይ ራውተር ብለን እንጽፍና እዚች ጋር ኦል ራውተር አድሚን የምትላለች ልክ እዚህ ጋር እንደምታዩት ማለት ነው። ኦል ራውተር አድሚን የምትላለች እሷን ኢንስቶል እናራካታለን። ልክ እዚህ ጋር የምታዩት እቺ ነው። እዚህ ጋር ያለችዋን ኦል ራውተር አድሚን የምትለዋን ኢንስቶል እንለታለን። በዚች አፕሊኬሽን ቅድም ያልኳቸው እያንዳንዶቹን አንድ በአንድ ማስተካከል እንችላለን ማለት ነው። ስለዚህ ሁሉም አሳያችኋለሁ፣ ስቴፕ ባይ ስቴፕ አሳያችኋለሁ። በመጀመሪያ ደረጃ ዋይፋይ ፓስወርዳችን እንዴት አድርገን መቀየር እንደምንችል እናያለን። ስለዚህ አፕሊኬሽኗን ኢንስቶል ካደረግን በኋላ ኦፕን እንላታለን። እዛው ጋር ኦፕን ብለን እንከፍታታለን ማለት ነው። ልክ እንደዚህ ሲያመጣለን ኦፕን እንለዋለን። ኦፕን ካልን በኋላ ከታች በኩል ላይ በስተቀኝ በኩል ላይ ራውተር አድሚን የምትላለች ልክ እዚህ ጋር እንደምታዩት ራውተር አድሚን የምትለዋን እንነካታለን። እንደዚህ ያመጣላችኋል። ያው ይሄንን እዚህ ጋር ለማሳየት ፈልጌ ነው፣ ምክንያቱም ዳታ ስላበራው ማለት ነው እዛ ጋር። ስለዚህ እናንተም ያው ተሳስታችሁ ምናልባት ዳታ ካበራችሁ ይሄ አይሆንም። ስለዚህ ዋይፋይ ነው የምታበሩት። ዋይፋይ ኮኔክት ማድረጋችሁን አትርሱ። ስለዚህ ያቺ ለመግለጽ ያክል ነው። ስለዚህ ዳታ ሳይሆን በዋይፋይ ኮኔክት ማድረጋችንን ለማስታወስ ያክል ነው ማለት ነው። ስለዚህ አሁንም ወደ ኋላ እንመለሳለን። እሺ ኤክስ እናደርግና አድቨርታይዚንግ ልክ እዚህ ጋር አሁን እንዳልኳቸው ራውተር አድሚን የሚል አለ። ስለዚህ ራውተር አድሚን የምትለውን እንነካታለን። ከዛ ሎጊን ፓስወርድ ይጠይቃቸዋል። ምንገባበት ማለት ወደ ራውተራችን የምንገባበትን የራውተራችን ፓስወርድ ይጠይቃቸዋል። ልክ እዚህ ጋር እንደምታዩት ማለትም ፕሊስ ኢንተር ዩር ፓስወርድ ይላቸዋል። ስለዚህ እዚህ ጋር የምናስገባው ፓስወርድ ማለትም የራውተሯን ከባትሪውን ታወጡትና ከዛ ከባትሪ ጀርባ ያለው ፓስወርድ የሚል አለ። እሱን ፓስወርድ እዚህ ጋር ታስገባላችሁ። ወይም ደግሞ ልክ ክዳኑ እንደወጣችሁ ከክዳኑ ጀርባ ላይ የተለጠፈች ወረቀት አለች። እሱ ላይ የተጻፈላችሁን ፓስወርድ እዚህ ጋር ታስገባላችሁ። አንዳንድ ጊዜ ደግሞ የራውተሩን ፓስወርድ በማስገባት የሚሰራላችሁ ማለት ነው። ስለዚህ ብዙ ጊዜ ግን ባትሪውን በማውጣት ከባትሪ ጀርባ የተጻፈውን ፓስወርድ የሚለውን ነው እዚህ ጋር የምታስገቡት ማለት ነው። ስለዚህ እኔ አንድ ስክሪንሾት ስላደረኩት እሱን እንየውና እዚህ ጋር ሴቭ አድርጌው ስለነበረ እሺ ያው ካፒታል ከሆነ ካፒታል መጠበቅ አለባችሁ። ስለዚህ እዚህ ጋር ካፒታል አደርጋለሁ። ስሞል ማድረግ ያለብኝ ቦታ ደግሞ ስሞል ማድረግ አለብኝ ማለት ነው። በእንደዚህ መሰረት እንግዲህ ካስገባ በኋላ ሎጊን እለዋለሁ። እዚህ ጋር ከሰራልን ቀጥታ ወደ ራውተራችን ይወስድናል ማለት ነው። ወደ ራውተር ሴቲንጋችን ልክ እንደዚህ ያመጣላችኋል ማለት ነው። ስለዚህ አሁን ቀጥታ ወደ ራውተር ሴቲንግ ወስዶኛል። እዚህ ጋር እንደምታዩት እንግዲህ ሆም የሚል አለ፣ ኔትወርክ ሴቲንግ የሚል አለ፣ ዋይፋይ ሴቲንግ የሚል አለ፣ ዲቫይስ አለ፣ ቱል አለ። ስለዚህ ጋር የተለያዩ አማራጮች ሰጥቷቸዋል። መጀመሪያ ላይ ማሳያችሁ ምንድነው ፓስወርድ እንዴት አድርገን መቀየር እንደምንችል ነው። ስለዚህ ፓስወርዳችንን ለመቀየር ዋይፋይ ሴቲንግ የምትላለች እዛው ላይ አንድ ጊዜ እንገባለን። ከዛ ዋይፋይ ሴቲንግ ላይ ከገባን በኋላ ልክ እዚህ ጋር እንደምታዩት ሴኩሪቲ ሞድ የሚል አለ፣ ዋይፋይ ኔም የሚል አለ፣ ሲቀጥል ደግሞ ዋይፋይ ፓስወርድ የሚል አለ። የዋይፋይ ስም ማይካር የሚል እዛ ጋር አለ። ዋይፋይ ፓስወርድ ደግሞ እዚህ ጋር አለላችሁ። ዋይፋይ ፓስወርዱን ሾው ማድረግ ከፈለግን እዚች ጋችን ጫን ማለት የሚጠበቅባችሁ ማለት ነው። ልክ እዚህ ጋር ጫን ስንላት ፓስወርዱ እንደዚህ ማየት እንችላለን። ከዛ መቀየር ስንፈልግ ደግሞ እዚህ ራው ላይ እንደዚህ አንድ ጊዜ ክሊክ እናደርግና ይሄን እዚህ ጋር እናጠፋና ሌላ የምንፈልገውን ቁጥር ማስገባት እንችላለን ማለት ነው። አስገብተን ከጨረስን በኋላ እዚህ ጋር ሴቭ የምትለውን እንነካታለን። ያው በእንደዚህ መሰረት መቀየር የምችሉት እኔ እዚህ ጋር ኦልሬዲ መቀየር ያልፈልኩበት ለማሳየት ስለሆነ 2 ጊዜ 3 ጊዜ እየወጣ ስለሚገባ ያቺ ላለማድረግ እናንተ ግን እዚህ ጋር ሙሉ አጥፍታችሁት ሌላ የምትፈልጉትን ፓስወርድ መቀየር ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር ሴቭ የምትላለች ሴቭ የምትሏ በመንካት ፓስወርዶችን በቀላሉ መቀየር ትችላላችሁ ማለት ነው። ይሄ የመጀመሪያው ነው። በእንደዚህ መሰረት ከቀየርን በኋላ ምናልባትም ደግሞ
የኛ ዋይፋይ ሌሎች ሰዎች የሚጠቀሙብን ከሆነ ሌሎች ሰዎች እንዳይጠቀሙ ማድረግ የምንፈልግ እንዴት አድርገን ነው እንዳይጠቀሙ ማድረግ የምንችለው የሚሆነው ስንመጣ ያው በተለያየ መንገድ የኛ ዋይፋይ ሌሎች ሰዎች እንዳይጠቀሙ ማድረግ እንችላለን። ከዛ ውስጥ አንዱን የማሳያችሁ ምንድነው የኛን ዋይፋይ ስም ሃይድ ማድረግ ነው። ወይ ደግሞ ልክ አንድ ሰው ለምሳሌ ከጎናችን ቁጭ ብሎ ዋይፋይ መጠቀም ይፈልግና የኔን ራውተር ቼክ ቢያደርግ ዋይፋይ ራውተሩ ስሙን ሃይድ ካደረግንበት እኛ ዋይፋይ እንዳለን ራሱ ማወቅ አይችሉም ማለት ነው። ስለዚህ ዋይፋይ እንዳለንም ስለማያውቁ ፓስወርድ ስጠን ምናምን አይሏችሁም ራሱ ምክንያቱም ዋይፋይ እንዳለንም እነሱ ጋር አይመጣም የኛ ስም ስለማይመጣ ማለት ነው። የዋይፋዩ ስም እዚህ ጋር ማይካር የምትለው እንዳትመጣ ማድረግ ወይ ደግሞ ሃይድ ማድረግ እንችላለን። እሱ ለማድረግ እንግዲህ እዚህ ጋር ከታች ሞር ዋይፋይ ሴቲንግ የሚላለ እሱን እንነካለን። ከዛ በመቀጠል ዋይፋይ ሴኩሪቲ ሴቲንግ የሚላለ ዋይፋይ ሴኩሪቲ ሴቲንግ የሚለውን አንድ ጊዜ እንነካታለን። ዋይፋይ ሴኩሪቲ ሴቲንግ የሚለውን እንነካለን። ከዛ በመቀጠል እዚህ ጋር ዋይፋይ ኔም የሚለው ማይካር የሚላለ እሱ ጋር ልክ እንዲህ ወደ ጎን ትሄዱና እዚች ጋር የእርሳስ ምልክት የምትመስላለች እሷን አንድ ጊዜ እንነካታለን። ከዛ በመቀጠል ልክ እንደዚህ ሲያመጣላችሁ እዚህ ጋር ምን የሚላለ ሃይድ ዋይፋይ የሚላለ። ስለዚህ ዋይፋዩን ምን ማድረግ ይቻላል? ሃይድ ማድረግ ይቻላል ማለት ነው። እንዳይታይ ማድረግ ይቻላል ማለት ነው። ስለዚህ እሱ ለማድረግ እንግዲህ እዚች ጋር ሳጥሯን ራይት እናረጋትና ከዛ ሴቭ የምትለዋን እንነካታለን ማለት ነው። ሴቭ የምትለዋን ነካ ማለት በቀጥታ ዋይፋዩ ሃይድ ይሆናል ማለት ነው። ስለዚህ ሌሎች ሰዎች ሊያዩት ወይ ደግሞ ሊያገኙት አይችሉም ማለት ነው። ዞሮ ዞሮ በእንደዚህ መሰረት በቀላሉ ዋይፋያችን ሃይድ በማድረግ እኛ ዋይፋይ እንዳለን ራሱ አያውቁም ማለት ነው። ነገር ግን ምናልባትም እንግዲህ እስካን አድርገው እንኳን ዋይፋይን ቢያገኙትና ቢጠቀሙ እስካን በኪው ባር ኮድ ማለት ነው እስካን አድርገው እንኳን አንድ ሰው ቢያገኝ ያው ሌሎች እስካን እያደረጉ ሊጠቀሙ ስለሚችሉ ይሄ መንገድ እንኳን ባይሰራላችሁ ከፈለግን ግን ሌላኛው አማራጭ ደግሞ ልንገራችሁ። ሌላኛው አማራጭ ደግሞ ምንድነው? ማን ኦንላይን እንደሚጠቀም በማወቅ እነዛን ሰዎች ማስወጣት እንችላለን ማለት ነው። ይህን ለማድረግ ቀጥታ ምን እናደርጋለን ማለት ነው። እዚህ ጋር ዲቫይስ የምትላለች እዚህ ጋር ዲቫይስ የምትለዋን እንነካታለን። ከዛ በመቀጠል እዚች ጋር ያው እኔ የምጠቀምበት ስለዚህ ሌላ ሰው ስላላስገባው ነው። አንድ ጊዜ እዚህ ጋር ላስገባና ላሳያችሁ። ይሄው እዚህ ጋር እንግዲህ እንደምትመለከቱት አሁን አስገብቼላችኋለሁ። ሌላ ሰው ዋይፋይ ኮኔክት አድርገዋል ማለት ነው። ይሄው እዚህ ጋር የምታዩት ቁጥር ነው ማለት ነው። ስለዚህ አሁን ይሄ ሰውዬ እየተጠቀመ ያለው ኦንላይን። ስለዚህ እዚህ ጋር የምታዩት ኦንላይን የምትሏቸው እዚህ ጋር ልክ እንደምታዩት ኦንላይን የሆኑ ሰዎችን በእንደዚህ መሰረት ማወቅ እንችላለን። ማን እየተጠቀመ እንዳለ በእንደዚህ መሰረት ማወቅ እንችላለን። ነገር ግን እንዳይጠቀም ከፈለግን ደግሞ እዚህ ጋር ያለው ለምሳሌ እንዳይጠቀም ብፈልግ እዚች ጋር ኦፍ አድርገዋለሁ ማለት ነው። ኦፍ ካደረኩት ዋይፋይ ፓስወርዱን ራሱ ቢያቅም ራሱ ሊገባ አይችልም ማለት ነው። ዋይፋይ ፓስወርዱን ራሱ ቢያቅም ሊገባ አይችልም። ምክንያቱም በዚህ አይፒ አድሬስ መሰረት ስለተዘጋ ሊገባ ወይ ደግሞ ኮኔክት ሊያደርግ አይችልም ማለት ነው። ግን እዚህ ጋር እንመጣና ደግሞ ኦፍላይን የምትላለች ኦፍላይን የምትሏ ደግሞ ምንድነው? እነዚህ ሰዎች ከዚህ በፊት እየተጠቀሙ ያሉ ናቸው። ከዚህ በፊት እየተጠቀሙ በዚህ ዋይፋይ ራውተር እየተጠቀሙ ያሉ ናቸው ማለት ነው። ነገር ግን አሁን አዘጋናቸው ወይ ደግሞ ኦፍ አላደረግናቸው። ስለዚህ እነዚህ ሰዎች ድጋሚ መግባት ይችላሉ። እንዳይገቡ ብንፈልግ እነዚህ ራሱ ከዚህ በኋላ እንዳይገቡ ማንም እንዳይገባ ብንፈልግ ራሱ እዚህ ጋር እየመጣን እያንዳንዱ ምን ማድረግ ይችላል ማለት ነው። ኦፍ ማድረግ እንችላለን ማለት ነው። ኦፍ ካደረግናቸው ማንኛውም እንዲገባ ማድረግ አይቻልም ማለት ነው። ወይ ደግሞ እዚህ ጋር ኔክስት እያላችሁ ተላቁጥሩ ለተላቁጥሩ 3 እያላችሁ ሁሉን መዝጋት ይችላልላችሁ ማለት ነው። ወይ ደግሞ ከፈለጋችሁ ኦንላይን ሲገቡ እየጠበቃችሁ መዝጋት እንችላለን ማለት ነው። ስለዚህ አሁን ለምሳሌ እኔ እዚህ ጋር ኦንላይን ምለው ላይ እንጣና አሁን ይሄንን እንዳይገባ ማድረግ እንፈልግ ደግሞ መዝጋት እንፈልግ ላሳያችሁ። ኦፍ ላድርገው። ኦፍ አደረግኩት። ስለዚህ ይሄው ነው ይወጣል። ኦሬዲ አይጠቀምም ወይ ደግሞ አይሰራለትም ማለት ነው። ይሄው ወጥቷል። ስለዚህ በእንደዚህ መሰረት ማስወጣት እንችላለን ማለት ነው። ድጋሚ ደግሞ ማስገባት ከፈለግን ደግሞ ምን እናደርጋለን? ድጋሚ አሁን የሱን ማስገባት ከፈለግ ደግሞ እዚህ ጋር መጥቼ ኦፍላይን ምለው ላይ መጥቼ ድጋሚ እፈልገዋለሁ ማለት ነው። እሱን እዚህ ጋር እንፈልገዋለን። ወይም ደግሞ እዚች ጋር ኦፍ የተደረገ ታዩታላችሁ። እዚህ ጋር መጣችሁ ኦፍ የተደረገ እንደዚህ ትፈልጋላችሁ። ተራ ቁጥር 2 ላይ ትመጡና ከዛ አሁንም እንደዚህ የመጣችሁ ኦፍ የተደረገ ቼክ ታደርጋላችሁ ማለት ነው። 3 ላይ ትመጣላችሁ። አሁንም እንደዚህ ኦፍ የተደረገ ቼክ ታደርጋላችሁ ማለት ነው። ታዩታላችሁ። 4 ላይ ትመጣላችሁ። ይሄው እዚህ ጋር ኦፍ የተደረገ አገኘን ማለት ነው። ስለዚህ ቀድም የነበረው ይሄ ነበር የዘጋውት የነበርኩት ማለት ነው። ስለዚህ አሁን ድጋሚ እሱ ማስገባት ፈልግ እዚህ ጋር ኦን አደረግልታለሁ። ከዛ በኋላ አሁን መግባት ይችላል ማለት ነው። እዚህ ኦንላይን ለመጥቼ ድጋሚ እንዲገባ ማድረግ እንችላለን ማለት ነው። አሁን እሱ ኮኔክት ካደረገ ይቻላል። አሁን መግባት ይችላል ኮኔክት ካደረገላችሁ ማለት ነው። ይሄው ድጋሚ እንዲገባ አድርገዋለሁ። ኮኔክት ስላደረኩት ስልኩን
ቅድም ስለወጣ ነበርና ኮኔክት አልተደረገም። አሁን ግን የኮኔክት ልክ ሳደርግለት ድጋሚ መጥቷል። እዚህ ጋር ልክ እንደምትመለከቱት መጥቶላቸዋል ማለት ነው። ስለዚህ በእንደዚህ መሰረት እንግዲህ እዚች ጋር ኦንላይን የሚለውን በማየት ማለት ነው ማን እንደሚጠቀም ማወቅ እንችላለን። ከዛ እኛ የምንፈልገውን ማስወጣት እንችላለን ማለት ነው። በእንደዚህ መሰረት እንግዲህ ዋይፋይ ራውተራችንን ኮንትሮል ማድረግ እንችላለን ማለት ነው። ለዛሬ ያስኩላችሁ ቪዲዮ እንግዲህ ይሄን ይመስላል። እዚህ ላይ ሀሳብ አስተያየት ካላችሁ ኮሜንት አድርጉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።